በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነው በረከት የተባረካችሁ እግዚአብሔር አብ ልጆች አድርጎ የጠራችሁ የመንፈስ ቅዱስ ሀብት ያደረባችሁ የቅዱሳን ቤተሰቦች የእመቤታችን የአስራት ልጆች ሁላችሁም እንደምን ቆያችሁ? ሁሉን የሚችል አምላክ መድኃኒት ስሙ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ ዛሬ በዓለ ልደተ ማርያም ወይም የእመቤታችን ልደት የምናስብበት ግንቦት 1 ቀን ነው። ይሄ ለእኛ ትልቅ በዓላችን፣ ልዩ በዓላችን ነው። በቤተክርስቲያን ባለውለታዎቿን አትረሳም። ቤተክርስቲያን ለመመስረቷ ምክንያት የሆኑ ቅዱሳን አበውን በተለያየ ዘመን ተነስተው የነበሩትን ያው ታውቃላችሁ። በስማቸው መታሰቢያ ቤተክርስቲያን እየተሰራላቸው አብርሃም ይታሰባል። እንደዚሁ እመቤታችን ቅድስት ድንግል ማርያም ትታሰባለች። እመቤታችን በተለይ ደግሞ በኢትዮጵያውያን ዘንድ በጣም ትልቅ ቦታ ነው ያላት። በኢትዮጵያ ብቻም ሳይሆን በአጠቃላይ በዓለም ሕዝቦች ዘንድ ትልቅ ቦታ ነው ያላት። የእመቤታችን ልደት ግንቦት 1 ቀን ይታሰባል፣ ይከበራል። ልደቷን እናከብራለን። በፍቅር ነው የምናከብረው። የእመቤታችን መወለድ በዘመናት ውስጥ ትልቅ የተስፋ ብርሃን ነው። ምክንያቱም ዓለሙን ሁሉ የሚያድን መድኃኒት ይመጣል፣ ይወለዳል የሚል ትንቢትና ሱባኤ ነበረ። አስቀድሞ በሞዓብ ተራሮች በለዓም የእስራኤልን ሕዝብ ሲመጣ ሲመለከት የሞዓብ ንጉሥ ባላቅ እባክህን ሕዝብ አንተ አስማተኛ ነህ፣ የምትናገረው ይሆንልሃል፣ እርገምልኝ፣ ሽባ አድርግልኝ ባለው ጊዜ ሊረግመው ሲነሳ በውስጡ አንድ ኮከብ ተመልክቶ ነበረና ልረግመው አልችልም፣ እግዚአብሔር የመረቀውን ሕዝብ ልረግም አልችልም፣ በእስራኤል ላይም አስማት በያዕቆብ ላይ መርገም አይሰራም ካለ በኋላ ከያዕቆብ ኮከብ ይወጣል፣ አሁን ግን አይደለም፣ በቅርብ ግን አይደለም በማለት ትንቢት ተናግሮ መርቆ ሕዝቡን ወርዶ ነበር። እንግዲህ ኮከብ ይመጣል የሚለው ተስፋ በእስራኤል ዘንድ ትልቅ ቦታ አለው። ዛሬም ድረስ እስራኤላውያን ባንዲራቸው ላይ ኮከብ ምልክት ነው ያለው። ያው እነሱ ገና መሲህ አልተወለደም ብለው ስለሚያምኑ ኮከባቸውን ይጠብቃሉ። ግን ያ ኮከብ ከምስራቅ ሰማይ ከእመቤታችን ተወልዷል። የእመቤታችን መወለድ የዛ ኮከብ ወደ ዓለም መምጣት ዋዜማ መሆኑን የሚያሳይ ትልቅ ደስታና የምስራች ነው። በዛ ዘመን በነበሩ ሰዎች ጫማ ውስጥ ሆነን ካላየነው ቀላል ነው የሚመስለን፣ ግን ኩነኔ ነው፣ ፍርድ ነው፣ ሐዘን ነው። የኃጢአት ብድራት በሰው ልጅ በራሱ ትከሻ ላይ የሚከፈልበት ጊዜ ነው። ሰው በሕይወቱ እያለ በአጋንንት እስራትና ጥቃት ይኖራል። ሲሞት ነፍሱ መንፈሱ ደግሞ በአጋንንት ቁጥጥር ውስጥ ትገባ ነበር። ስለዚህ በሞት ፍርሃት ውስጥ ነበር የሰው ልጆች። የዕብራውያን ጸሐፊ ይህንን ይናገራል። በሞት ፍርሃት ታስረው የነበሩትን ጊዜ ጌታ ኢየሱስ እንደ አሳዎች እንደጎበኛቸው ይናገራል። ሰው በሞት ፍርሃት ውስጥ እየኖረ የነበረበትን ዘመን መገመት ቀላል አይደለም። ብንሞታውን ቀጥ ብለን ሲኦል ብንገባ፣ እሳት ብንገባ፣ በአጋንንት እስራት ውስጥ ብንገባ ምን ሊሰማን ይችላል? ለምን ተወለድኩ ብለን ነው የምንማረረው። እኛ ሞትን እንደ ረፍት የምንመለከት እንደ እንቅልፍ የምንመለከት ህዝቦች ነን። ሞት ስቃይ ነው፣ ሞት መከራ ነው፣ ሞት ጥልቅ ነው፣ ሲኦል ነው ብንባል ምን ሊሰማን ይችላል? እና ያንን ስሜት ተሸክሞ ነበር የዛ ዘመን ሰዎች የሚኖሩት። ስለዚህ ዘመኑ ዘመነ ኩነኔ ይባል ነበር እና የዘመነ ኩነኔውና ዘመነ ፍዳው ያበቃበት ዋዜማ ነው እመቤታችን የተወለደችበት። በሔዋን የገነት ደጅ ተዘጋ፣ በእናታችን በእመቤታችን ተከፈተ ብለን በውዳሴ ማርያም እናመሰግናታለን እመቤታችንን። በሔዋን መዘጋቱ ሁላችንም እናውቃለን። ሔዋን ባመጣችው ገነት ተዘግቷል በምትገልባበት የኪሩቤል ሰይፍ። ድንግል አሜን ባለች ባመነች ጊዜ በእሷ ልጅ በኢየሱስ ክርስቶስ ገነት ዳግም ተከፍታለች። ዛሬ እውነት እላለሁ ዛሬ ከኔ ጋር በገነት ትገባለህ ባለ ጊዜ የገነት መከፈትን ማረጋገጫ መስቀል ላይ አሳይተናል። ስለዚህ እመቤታችን የገነት መክፈቻ የወለደች በመሆኗ የገነት በር የተከፈተባት ትባላለች። ሔዋን ደግሞ ሞትን ስለወለደች የሲኦል ደጆች የተከፈቱባት ትባላለች። እና ለሔዋን ተስፋ ለአዳም ተስፋ ተነግሮ ነበረ። ኪዳነ ምሕረት የሚለው ትርጉም የሚያሳየው ይህንን ነው።
እመቤታችን ቀደም ባለው በዛ በብሉይ ኪዳን በአዳም ዘመን ተስፋ ሆና ተሰጥታ ነበረ ለአዳም። በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ የሴቲቱ ዘር ራስን ይቀጠቅጣል በማለት ሴቲቱ የምትወልደው አባት የሌለው ልጅ እንበለ ዘር የሚወለድ አዳኝ በዓለም ላይ እንደሚመጣ ያቺ ሴት ለእባቡ መሞት ምክንያት እንደምትሆን ልጇ እንደሚገለው ትንቢት ሲነገር አዳም ተስፋ ያደረገ የነበረው ከሔዋን ከሱ ወገብ አንዲት ሴት እንደምትወለድና የእሷ ዘር ደግሞ እባቡን ወይም ደግሞ ገዳዩን ዲያብሎስን እንደሚያሸንፈው ተስፋ ያደረግ ነበር። አንቺ ነሽ ተስፋው ለአዳም ኪዳነ ምሕረት። ይሄን የምሕረት ተስፋና ኪዳን ቀደም ብሎ በርቀት እንዲመለከት አድርጎታል። ስለዚህ አዳም ይህንን ተስፋ ከሰማ በኋላ ነው ለሚስቱ ለሔዋን ሔዋን ብሎ ስም ያወጣላት። የሔዋን እናት ያላት ሌላ ዘር ይመጣል፣ ሌላ ሴት ትመጣለች፣ ትወለዳለች። ከእሷ ደግሞ አንድ ዘር ይመጣል፣ የዲያብሎስን ራስ ይቀጠቅጣል። ስለዚህ እኛ ሕያዋን ዘሮች ነን፣ ሙታን አይደለንም ብሎ በእምነት ለሔዋን ሔዋን የሚል ስም አወጣላት። ይሄንን ስም እንዲያወጣላት ያደረገው የእመቤታችን ከሔዋን ቤተሰብ መወለድ ከሰማ በኋላ የእሷ ልጅ ደግሞ አዳኙ ኢየሱስ እባቡን እንደሚቀጠቅጠው ካዳመጠ በእምነት ከተቀበለ በኋላ ነው። ስለዚህ እመቤታችን የገነት ደጅ የተከፈተባት በረከታችን ናት እና ጨለማው እንደነጋ ያየንባት ሰማይ ነች እና የምስራቅ ሰማይ ትባላለች። ያው በውዳሴ ማርያም ላይ እውነተኛ የጽድቅ ፀሐይ የወጣባት ሰማይ መሆኗን ሁሌ ቅዱስ ኤፍሬም የደረሰውን እንጸልያለን እና ሰማይ ናት ዛሬ የተወለደችው። ኢያቄም በሐና ቤት ውስጥ ሰማይ ትወልዳለች። ትንሽቷ ሰማይ ትወልዳለች። ዳግሚት ሰማይ፣ ሁለተኛይቱ ሰማይ ትባላለች እና ያችኛዋ ትልቋ ሰማይ ያለች ሰማይ ላይ ግን ይችኛዋ ሰማይ ግን የሕይወት ፀሐይ ኢየሱስ ክርስቶስ ከማኅፀኗ ወጥቷል። የዛችኛዋ ሰማይ ምስራቃዊ ክፍል ፀሐይን ያሳያል። የዚችኛይቷ ድንግል ማኅፀን ደግሞ ፀሐይ ጽድቅ ክርስቶስን ወልዳለች እና እመቤታችን መወለዷ ለእኛ በረከታችን ነው። እንኳን ተወለድሽ ማለት ይገባናል። የእሷ መወለድ ነው ለእኛም ዳግመኛ መወለድ ምክንያት የሆነው። የእሷ መወለድ ልጇ ቤዛ ኩሉ ዓለም ሆኖ ወደ ዓለም እንዲመጣ ምክንያት ሆኗል። የኢየሱስ ክርስቶስ ወደ ዓለም መምጣትና የኃጢአታችንን ዋጋ መስቀል ለመክፈል ደግሞ በዳግመኛ ልደት የእግዚአብሔር ልጆች ብለን እንድንጠራ አብ እንዲህ ያለውን ፍቅር ወይም ልጁን ሰጥቶን አሳይቶናል። ፍቅር የተባለው ልጁ ኢየሱስ ክርስቶስ ነው። ይህንን ፍቅር ሰጥቶናል። አብ ልጁን ሰጥቶናል። በዚህ ምክንያት የአብ ልጆች አብ የተከላቸው ሆነናል። የእግዚአብሔር ቤተሰብ ሆነናል። እመቤታችን በዚህ እጅግ በጣም ባለውለታችን የባህሪያችን መመኪያ ናት። ባህሪያችንን ወክላ የሰውን ባህሪ ወክላ ለእግዚአብሔርነት ክብር በእግዚአብሔር ፊት ያቀረበች ናት። የእግዚአብሔር ልጅ ኢየሱስ በማኅፀኗ እንዲያድር ፈቃደኛ የሆነች ናት። ሰውና እግዚአብሔር እንዲዛመድ አሜን ያለች ናት። ስለዚህ የባህሪያችን መመኪያ ትባላለች። ሰዎች ኖረው ኃጢአት ሰርተው ከክብር ጎለው አሳፍረዋል። የካህናት አለቆች ኖረው አገልግለው በኃጢአት ተቀስፈው ነበር። ለራሳቸውም የደም መስዋዕት ያቀርቡ ነበር። እመቤታችን ግን ሰዎችን በወከለ ባህሪዋ አላሳፈረችንም። የእግዚአብሔርን ስራ በብቃት ተወጥታለች። ብዙ ቦታ ላይ ስለ እመቤታችን ስናነብ መጽሐፍ ቅዱስ ላይ በኋላ የተጻፉ መጽሐፍትን ስናነብ የእመቤታችን ሕይወት እግዚአብሔርን ያሳፈረ ሕይወት አልነበራት። የከበረች ጭምትና ጥበበኛ አዋቂና ቅድስት እንደነበረች ነው የምናነበው። ስለዚህ ባህሪያችንን በመወከል ያላሳፈረችን የባህሪያችን መመኪያ ብለን እናመሰግናታለን። እግዚአብሔር ልጆች እንግዲህ የተወለደችው ከኢያቄም ሐና ነው። ሁለቱ የካህናት ቤተሰቦች ናቸው። ከቤተ መንግስትና ከቤተ ክህነት የሆኑ ናቸው። ቤተ ክህነት ሌዋውያን ከሚባሉ ቤተሰቦች ናቸው። የኤልሳቤጥም ዘመድ ስለሆነች ኤልሳቤጥም ከአሮን ቤት እንደነበረች መጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 1 ላይ ይነግረናል። ስለዚህ ከአሮን ቤት የነበረች ናት። እንደገና በአባቷ ደግሞ ከዳዊት ቤት የነበረች ናት። ስለዚህ አባቷ ዳዊት፣ አባቷ ይሁዳ የያዕቆብ ልጅ ንጉሥን የሚወልደው ነው። መሲሁ የዳዊት ልጅ ይባላል። መሲሁን ስለምትወልድ የዳዊት ልጅ ናት እመቤታችን። እንደገና ደግሞ የካህናት አለቃ ስለምትወልድ ደግሞ ሌዋዊ ከሆነ ቤተሰብ ትወልዳለች። ስለዚህ ከሌዊና ከነገስታቱ ከይሁዳ ቤት የተወለደች ናት እመቤታችን እና ያው በአይሁድ ልማድ ሴቶች ስለማይቆጠሩ የቅርብ ዘመድ በመሆን ዮሴፍ ለእሷ ተቆጥሮላታል። እንደ እመቤታችን ተቆጥሮላታል እና
በአይሁድ ወግና ልማድ ሴት ዘር ውስጥ ገብታ አትቆጠርም። አንዳንድ እናቶች በዘር ሐረግ ውስጥ ተጠቅሰው ይገኛሉ። እነዚህ ግን እነ ትዕማር እነ ሩት እነዚህ ከአሕዛብ ቤት የመጡት ናቸው። በአይሁድ ልማድ ግን ሴትን አይቆጥሩምና እንደ እመቤታችን ሆኖ እንደ አባት ሆኖ ዮሴፍ ለጌታችን የሥጋ ዘር ሐረግ ተቆጥሮለታል። የእመቤታችን የቅርብም ዘመድ ስለነበረ ማለት ነው። እና በአጠቃላይ እመቤታችን የተወለደችው ከኢያቄም ከሐና ነው። ስትወለድ ስደት ነበረባቸው። በጊዜው በነበረባቸው ስደት ምክንያት ተሰደው እያለ በሊባኖስ ተራሮች መካከል ነው ምጥ ይዟት እመቤታችን የወለደቻት ሐና። የአካባቢው ሰዎች በርህራሄ ለዚች ለወላድ አንዳንድ ነገሮች ይዘውላት መጥተዋል። ንፍሮውን ምኑን ያንን እያሰብን እኛም በየደጃችን ንፍሮ ቀቅለን ህብስት አዘጋጅተን የሐናን መታረስ የሐናን መውለድ በዛ እናስባለን። እመቤታችን ስትወለድ በስደት ውስጥ ሆና ነው የተወለደችው ሊባኖስ ተራራ ላይ እና ከዚያም በኋላ ያው የስዕለት ልጅ ስለነበረች ቤተ መቅደስ ውስጥ ከ3 ዓመት በኋላ ገብታ ያደገችው ቤተ መቅደስ ውስጥ ነው። ሴት ቤተ መቅደስ ውስጥ ስታደግ ብዙ ተጽዕኖዎች አሉ። በቤተ አይሁድ ሴቶችን በጣም የማግለል ነገር ስላለ በ15 ዓመቷ ከዮሴፍ እንዲጠብቃት የቅርብ ዘመዷ በሆነ ጊዜ ነው እንግዲህ ታላቁ መልአክ ቅዱስ ገብርኤል ብስራተ አብስሯት የጌታ እናት እንድትሆን ፈቃደኛ በመሆን ወደ ትልቁ አገልግሎት የተጠራቸው እናትም አገልጋያም ለመሆን የተለየችው እመቤታችን ልዩ ናት። ሽቶ መዓዛ ናት። የቤተክርስቲያን አባቶች ምዑዝ ነሽ ይሏታል። ሽቶ ነሽ ማለት ነው። ሽታዋ መዓዛዋ እስካሁን ያውዳል። ዛሬ 2000 ዓመት የተወለደችው እመቤታችን ዛሬ ትሸታለች። መዓዛዋ ይሸተናል። የልጇ ኃይል፣ የልጇ በረከት፣ የልጇ አዳኝነት ቀድሶናል፣ ፈውሶናል። ልጇ ወደ እሷ አቅርቦናል። ስለዚህ እመቤታችን ለኛ በረከታችን ናት። የወርቅ ሙዳይ ትባላለች። የሙዳይ መና የተሸከመች የወርቅ ሙዳይ ትባላለች። በቅዱሳን ብትቀመጠዋ በመቅደስ ውስጥ ልክ እንደዚሁ የሕይወት እንጀራን የወለደችልን መሰብ ወርቅ ትባላለች እመቤታችን። ድንቅ ምሳሌዎች ብዙ አሏት። በቤተክርስቲያን ቅዳሴ ዓለም የሚባለው ቅዳሴ የእመቤታችንን ነገር አባ ሕርያቆስ በደንብ ተንትኖ ነው የሚያስረዳን እና ያንን ሁሉ ምሳሌ መስሎ በምንና በምሳሌ እንመስልሻለን ብሏታል። እውነት ለመናገር ይህንን ትልቅ በሷ የተሰራውን ስራ ክብሯን ለመናገር ቃልም የሚበቃ አይደለም። እግዚአብሔር ልጆች መደነቅና መገረም ብቻ ነው። ያው ሄዶ ማንኛውም ሰው ይቆማል። ምክንያቱም ምስጋናዋን መናገር የልጇን ታላቅነትና ጌትነት መመስከር በጣም ከአቅም በላይ ነው። ያን ቢሆን ግን ፍቅሯን የምንናገር ታምራቷን የምንናገር የልጇን ቸርነት ደግሞ የምናውጅ አዋጅ ነጋሪዎች ነን። ኦርቶዶክሳውያን እንኳን አደረሳችሁ ለእመቤታችን በዓለ ልደት። ያው የተባረከ ቀን ነው። ደስ ብላችሁ አክብሩት። ልጆቻችሁን ይጠይቋችሁ፣ መልሱላቸው፣ በቅን ተናገሩ። ያላመኑ ሰዎችም ስለዚህ ነገር እውነት በተናገሯቸው ይቀበላሉ። እኔ አንድ የፕሮቴስታንት ወዳጅ አለኝ፣ ጎረቤቴ ነውና ልደታ ማርያምን ጠርቸው ልደታ ማርያም ቤታችን ውስጥ ቡና አፍልተን ምንድን ነው ብሎ ጠየቀኝ። በቅንነት ስለምንዋደድ እንደዚህ ታሪኩን ካስረዳሁት በኋላ በየዓመቱ ለምንድን ነው ብሎ ይጠይቀኛል። እንደውም ዛሬ አጋጣሚ ሐዋሳ መተን ነው። ሐዋሳ ልደታ ማርያም ተነግሳለች እና እዛ መተን ነው ለጉባኤ። እንዴት ጥለት ሄዳለሁ ሲቆጣኝ ነበር። ጠዋት ደውሎ የእመቤታችን ልደት አይደለ ወይ ለምን ጥለት እመጣለህ ሲለኝ እንደገና እናከብረዋለን ሰኞ ስንመለስ ብዬው። በዚህ ልክ ሰው በቅንነት ካስረዱት እንኳን ኦርቶዶክሳውያን አይደለም ሌሎችም ሰዎች ነገሩን ሊገነዘቡት ይችላሉ። ዛሬ እኛ ቤተሰቦቻችን የተወለዱባቸውን ቀናት አሁን እኛ ቤት ብትመጡ ለልጆች ልደት አከብራለሁ። የራሴ ልደት ይከበራል፣ የባለቤቴ ልደት ይከበራል። ኬክ ቆርሰን ተደሰተን ተመካክረን እናከብረዋለን። ይህንኑ በረከት ደግሞ ለእመቤታችን ለጌታችን እናት ነው የምንሰጣት። በዚህ ዕድለኞች ነን። ይህን ማድረግ የሚችል ትውልድ የታደለ ነው። በዚህ የማያፈር የማይጨነቅ ትውልድ የታደለ ነው እና እንኳን ደስ አላችሁ፣ እንኳን አደረሳችሁ። ብሩካን የእመቤታችን ጸሎት በረከት የልጇ ቸርነት ምሕረት በሁላችን ላይ ይደር። በረከቱ ከእናንተ ጋር ይሁን። ኮሜንት ላይ ካርጋችሁ ጥቀስ። አሸናፊ ገብረማርያም ነኝ። መልካም በዓል